እንግዳ ዛሬ ደግሞ እንግዳ የሚል ነው ይችላቸው የመጣሁት ማለት ነው። እንዴት ተለመደው እንግዲህ ቴዲ በመሲ ላይ እያደረገባት ሌላ ሚስት በትዳር ላይ ትዳር ጀርቦባታል። መኩ የኛ ጀግና ማለት ነው። እህቶቹ ምን ያህል እንደሚወዳቸውና የእህቶቹ መከታ እንደሆነ ሁላችንም እናውቃለን ማለት ነው። ከቴዲ እንግዲህ ወይዘሮ አይንዬ መሲ የለችም። ስለዚህ እጇን ይዘህ ወደ ቤት እንድታመጣልኝ እፈልጋለሁ። ቀልጥመህ ኮቴዋን ያልክ አምጣት ካለችበት ብላ እንግዲህ ሀዛው ነበረ። መኩም ደግሞ እኔ ድሮም እኮ ካንቺ ይምጣ ብዬ ነው ከእናቴ እንጂ ምንም ችግር የለም ብሎ ሂዶ እንግዲህ መሲን ቴዲ ቤት ነበረች ማለት ነው። ከዛ እጇን ይዞ ኑኑን ነይ ንገሪኝ፣ ኑንያት እንግዲህ አልናገርም ብላ ነበረ። ብትናገሪ ይሻልሻል፣ እውነቱን ንገሪኝና እህት ያለችበትን ቦታ ማወቅ እፈልጋለሁ ብሏት ነበር ማለት ነው። ከዛም ነገረችው ያለችበትን ቤት እንደተከራየላት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እንደተለመደ ይዘንላችሁ የመጣ ነው ዛሬ ደግሞ እንግዳዎችን ነው። እንግዳዎች ሄለን እያንዳንዱ እርምጃዋ እያደረገች ያለችው ነገር ግን በጣም አጸያፊ ቢሆንም ሴራዋ እንደቀጠለ ነው ማለት ነው። ወደ ውጭም ልትንቀሳቀስ ልትሄድ ነበር። እሷ የምትፈልገው ቤቱን በስሟ አዙራ ላሽ ማለት ነበረ። ኑኑም የሷ ልጅ እንግዲህ የነቤሉን እህት እንዳልሆነች እየተረጋገጠ ነው። እሱን ደግሞ ካልነገርሽ ሞቼ ይገኛለሁ ብሏል ማለት ነው። ቤሉን እንግዲህ ያፈቀራትን ልጅ ወደ ቤት አምጥቶ አክስቴ ናት እያስባለ ይገኛል ማለት ነው። ሲጎራረሱ አይታ አጋጣሚ ኑኑ እንዴት አክስቴ ናት አላልከንም ወይ? እንዴት እንደዚህ ታደርጋለህ ብላ ስትለው አይ ኑኑ አክስቴ ናት ምን ማለትሽ ነው? አክስቴ አይደለች እንዴ ብታጎርሰኝስ እያላት ነበር ማለት ነው። ኑንያት እንግዲህ ግራ ገብቷት እንዴት አክስቱ ናት ወይስ ደግሞ ፍቅረኛው ናት እያለ ሁለት ልብ። እሱም ደግሞ አንድ ቀን አሁን ብደብቅሽም እውነቱን አንድ ቀን እነግርሻለሁ፣ በጣም ይቅርታ ኑኑዬ እያለ ቤሉን በጣም ያዝናል ማለት ነው። እንደዚሁም ኤልሹ ከአዱኒ ጋር እያወራች ነበር ማለት ነው። አዱኒ እንግዲህ ያስታወሰ አይመስልም። ምክንያቱም እሱ ማስታወስ እንደማይችል ሁሉም ሰው ያውቃል። ኑኑ ግን እና እሱ ይተዋወቃሉ ማለት ነው። ለኑኑ ነግሯታል ሁሉም ነገር ማለት ነው። እትዬ እያንዳንዱ ነገር ያደረገችውን ነገር እየተከታተልኳት ስለሆነ ያንን ለመከታተል ብዬ ነው ይህን ነገር እያደረግኩ ያለሁት፣ አንቺ ብቻ እንድትተባበሪ ብሏት ነበር ከዚህም በፊት ማለት ነው። እሷም ደግሞ እሺ ምንም ችግር የለም ብላ ተቀብለዋለች ማለት ነው ኑንያት። ምክንያቱም አሁን ላይ ሁለት ልብና ሁለቱም ስለሚያፈቅሯት ግራ ገብቷታል ማለት ነው። አሁን ላይ እንግዲህ ቴዲ ግራ ገብቶታል። ሁለት ሴት በነገራችን ላይ ቴዲ በጣም ባለጌና ወራዳ ሰውዬ ነህ ማለት ነው። መሲ እንግዲህ ልቧን የሰጠችህ አምናህ ፈቅዳ እንደምታፈቅራትና እንደምትወዳት ስነግራት፣ እሷም ደግሞ የወደፊት የልጆቼ አባት የህይወት አጋሪ ይሆናል ያለችው ሰው እንግዲህ በእሷ ላይ ሌላ ደርቦ ሌላ ሴት ጋር ይጨመላለቃል ማለት ነው። እናም ደግሞ ከዚህ በፊት መሲ ወደ ቤቱ ኑኑ ጋር ወስዳት ስለነበረ ቤት ስለተከራየላት ድጋሜ ሌላ ቤት እንዳላት ልታሳያት ወስዳት ነበር ማለት ነው። ያንኛውን ቤት ትተው ድጋሜ ሄደው ነበር ማለት ነው። ከዛ በሩን ሲያንኳኩ ግን ውስጥ የነበረችው ሄለን ነበረች ማለት ነው ቴዲ ቤት። ሄለንም ደግሞ ወደ ውስጥ ግቢ እባክሽ እያለ ለምናትና ወደ ውስጥ እንዴ መሲ ጭራሽ ከእህቷ ጋር ነው የመጣችው እንዴ? ቆይ ሄለንስ ብታያት ምንድን ነው የሚፈጠረው ብሎ ሄለንን ወደ ውስጥ እንዴ ገፈታተርከኝ እኮ እያለችው ወደ ውስጥ ያስገባትና ግራ ይገባዋል። ምክንያቱም እሱ እያደረገ ያለው ድርጊት ቆየን ያህል ያስፈራህ ምንድን ነው እያለች እሷም ትጠይቀዋለች ማለት ነው። ምክንያቱም ቴዲ እያደረገ ያለው ነገር በጣም ከባድ ነው። እንግዲህ አይንዬ ልጆቹ ሁለቱም እህቶቼ የት ናቸው ብሎ ሲጠይቃት አይንዬን እናቱን መኩ አይ አላየሁም የት እንደሄዱ ግን እሳም እስከ ዛሬ ድረስ ደብቄላቸዋለሁ እንዴ እናት ብዙ ጊዜ ደብቄላታለሁ። ስለዚህ አሁን እንግዲህ አልቻልኩም። ምን ተፈጥሮ ነው እና ነዬ ንገሪኝ እያለ መኩ እንድትነግረው ይፈልግ ነበረ። ነገረችው ማለት ነው። ከዚህ በኋላ ምንም አላፍትና የሚባል ነገር የለም በቃ አብቅቷል ትልና ሁሉን ነገር ለመኩ ትነግረዋለች። ኑኑም መጣራት ይጀምራል ማለት ነው። ኑኑም ደግሞ እንዴ ወንድሜ ምን ሆነሃል ተረጋጋትልና፣ መረጋጋት የሚባል ነገር የለም እህትሽ የት ነው ያለችው? ማናት እህቴ? ከዛ ካርሻት እንዴ ረሳሻት እንዴ ስትመካከሩ ነበረ። ስለዚህ እህትሽ አብራሽ ነበረች። አሁን ሰጥለጥ ብለሽ ያለችበትን ቤት አሳይኝ፣ ጭራሽ ቤት ተከራይቶላታልም ብሎ ኑኑም ለመደበቅ ሞክራ ነበር ግን አልቻለችም ማለት ነው። ግን ምንም ነገር እንዳታደርግ እባክህ ወንድሜ ስትለው እኔ
እማደርገውን እኔ አውቃለሁ። አሁን አመንሽ አይደል ውሰጂ ቶሎ በይ ብሎ ይዟት ይሄዳል ማለት ነው። ኑኗን እጇን እየገተተ ከዛ አይንዬም ደግሞ የእናት አንጀት ስለሆነ ዘወር ትልና መኩ ልጄ እባክህ ትንሽቱን እጇን አትጎትታት እጇ አይችልም ትልና ትቆጣዋለይ። እሷም ብትልከው ያችኛይቱንም ደግሞ እጇን ይዘህና እንጂ ወደዚህ ጉልቤዋን እያልክ ግን እሳ ምንም ነገር ያችንም እንዳትጎዳት ግን እሳ የተቆጥተህም ቢሆን ይዘሃትና እናም ደግሞ ከሱ ጋር ምንም ግንኙነት እንዳይኖርህ እንዳትጣላ እባክህ እያለች አይንዬ እናቱ ትመክረውና ይሄዳል ኑኑን ይዞ። ከዛ ኑኑ ቤታቸው ከደረሱ በኋላ መሲና ቴዲ እየተጫወቱ ጊዜ እያሳለፉ ነበረ። ከዛ በሩን ብርግድ አድርጎ ሲገባ እነሱም ተደናግጠው ኑኑ ወደ ሶፋው ይወረውራትና መሲን በጥፊ ይላትና መሲን በጥፊ ትወርቅና ቴዲ ጋር ይጣላሉ። አንተ ባለጌ ዝቅ ብለው የኔ እህቶች አያቸው መጫወቻ አደረካቸው አይደል ብሎ መኩ ጀግናው እህቱን አስመልሷል። ጎበዝ እንኳንም እንደዚህ አደረክ መኩ ማለት ነው። ጀግና ነህ እናቴን። ምክንያቱም ቴዲ አሁን ላይ እየተጫወተባት እንጂ ባል ወይም ደግሞ የወደፊት የህይወት አጋሯ ሊሆን አይደለም ማለት ነው። እንግዲህ ቴዲ ጋር ተደባድቦ ቴዲንም ደብድቦ ሁለቱም ደግሞ ነይና ምልጥ ተባብለው ነው እና መሲ ወደ ቤት ይመጣሉ። ጫማቸውንም ሳይለብሱ በእጃቸው እንደያዙት ማለት ነው። ቴዲ ጋር ከተከራከረ በኋላ እሱንም ደብድቦ ወደ ቤት ይመለሳል። ቴዲም ደግሞ ለመጀመሪያ ፍቅረኛ ቤዚ ነበረች። ደውልና ቶሎ ነይ ቶሎ እህቴ፣ ለሷም እህቴ ለዚችኛይቱም እህቴ ስለሆነ የሚላቸው እህቴ ሄዳለች፣ ስለዚህ ወደ ቤት መምጣት አለብሽ ይላታል። ከዛ በመጀመሪያም እሷ ቤዛ ሰክራ ስለነበር ወደ እሱ ሄደችው። በመጀመሪያም ያባረራት እንዴት እንደዚህ ታደርጊያለሽ እህቴ ልትመጣ ነው ብዬሻል እንዴት ትሰክሪያለሽ በማለት ስለተቆጣት እሷም ደግሞ ያንን ስካሯ ይልቀቃት ብሎ ከቤት አባሯ ሲያበቃ ይደውልና ከመኩ መሲን ስለወሰደበት ከዛ ነይ ቶሎ አሁን እህቴ ሄዳለች ምንም ችግር የለም ይላታል እየተርበተበተ። መሲ በመጀመሪያም አቃለይ ጠርጥራለይ። ከዚህ በፊት ጡት ማስያዣ፣ ከዚህ በፊት ስልክ አይታበታለች። ከዚህ በፊት ደግሞ እጇ ላይ የሰዓት ጌጣጌጦ ነገር ስታገኝ የማን ነው ብላ ስጠይቀው ቴዲም ደግሞ ይሄ ላንቺ ሰርፕራይዝ ላረግ ነበር። እሷም ደግሞ ተደናግጣ ስለነበር የእጇን ጌጣጌጥ ትታው ስለሄደች ነው እንደዛ ያላት ማለት ነው። ምክንያቱም የመጀመሪያ ፍቅረኛ እያለችው መሲን እንግዲህ ለሄለን መበቀያ ሄለን እንደመበቀል ብሎ መሲን ይዟታል ማለት ነው። መሲ እንግዲህ ከዚህ በኋላ ደግሞ እስር ቤት ትገባለች ማለት ነው። ምክንያቱም ህጻናቶቹን በሙሉ እያንዳንዱ ነገር አግታ እያሸጠኝ ለውጭ የምትሰጠው ወይዘሪት ሄለን ማለት ነው። ለመሲን እንግዲህ እንድትፈርም አድርጋታለች። እሷ በፖሊስ እየተፈለገች ስለነበረ መሲን እዚህ ጋር መመለስ አለብሽ፣ መፈረም አለብሽ ከዚህ በኋላ እናትሽ እንድትመጣ የምትፈልጊ ከሆነ ብላ አስፈርማት ነበር ከዚህ በፊት ማለት ነው። ከዚህ በኋላ ደግሞ እስር ቤት ትገባለች። መሲ ምስኪን ስታሳዝን በጣም ታሳዝናለች ጋይስ ማለት ነው። ይቺ ተረገመች ማለት ነው። ኑኑ እንግዲህ ግራ ገብቷታል። ቤሉን ምን እያረገ ነው? ቆይ አክስቱ ናት ወይስ ደግሞ ምንድናት? እነሱም ሀረካታቸው ሰክራም ስለነበረ እንግዲህ የቤሉን አክስት ተብዬዋ ግን ለሱ ፍቅረኛው ናት ማለት ነው። እቤት ግን እሷ ሰክራ ይዟት ስተመጣ በኋላ ስትወድቅ መኩ ብድግ ያረጋትና የአይን ፍቅር ጥልቅ ይልለታል። ማየት ይጀምራል። እሷን እያየ እንግዲህ ግራ የገባውና እንዴ መኩ ምን ሆነሃል ወንድሜ እያለሽ ኑኑና ቤሉን ይስቁበታል። እሱም ደግሞ በጣም ደስታ ያለሽ ተጫዋች እያለ ልብ ውስጥ ስለገባይ ባንዴ ጥልቅ ብላለት ስለነበር የአይን ፍቅር ስለያዘው ግራ ይገባውና እንዲህ ምን ሆነሃል ገዛ ቤሉን አንስቶ ወደ ላይ ይወስዳታል። እሷ ጥንብት ብላ ስለሰከረች ጋኒቱን ብላ ስለመጣች ግራ ገብቶት ምክንያቱም ታዋርደኛለች በቃ ተበላሁ ልታወራቤ ነው እያለ በጣም ተጨናንቆ ስለነበረ አክስት ተብዬዋ ለሱ ግን ፍቅረኛውን ብትሆንም እዚህ ቤት ያመጣኋት ይችል ልጅ አንድ ቀን ታምኒኝ ይሆናል ኑኑዬ፣ አሁን በዋሽሽም ሁሉንም ነገር እውነቱን እነግርሻለሁ፣ ለጊዜው ግን ይሄ መሆን አለበት ይልና ቤሉን ብቻውን ማውራት ይጀምራል። እንግዲህ ኤልሹን
አዱኔ ያወራታል ማለት ነው። አንቺ እኮ እህቴ ባቶኝ የወደፊት ሚስቴ ነበርሽ ሲላት፣ እሷ ምክንያቱም ስለምትወደውና ስለምታፈቅረው፣ እሱ ግን እህቴ ነሽ ልቀበልሽ አልችልም ብሏታል ማለት ነው። አዱኔ ከዚህ በፊት ማለት ነው። አዱኔ እንግዲህ ምንም ያውቀው ነገር የለም ማለት ነው። እሱም ደግሞ አውቆ ሚስጥሯን ኩላ ዝርግፍግፍ አርጋ እንዲነግረው እናቷ ጋር እየሰራች ያለውን ሴራ እንዲነግረው ፈልጎ እንጂ እንደዛ በፍቅር የምትወደው ኤልሹ አዱናይን ስለምትወደው አውቆ እሱ ግን ሌላ ጊዜ ስለሚያንቋሽሻት ዛሬ ግን በፍቅር ይቀርባትና ከዛ እውነቱ እንዴት ትነግርኝ እንጂ ይላል። መለስ ሲልና በቀልቡ ብቻውን እያወራ በቃ እላይ ልሂድና እኔ ማውራት አለብኝ ከዛ እደውልልሃለሁ ትለዋለች። በጣም ደስ ብሏት ስለነበረ ኤልሹ አሁን ላይ አዱናይ እንደሚወዳትና እንደዚሁም ደግሞ የወደፊት ሚስቴ ትሆኝ ነበር እህቴ ባቶኝ ሰላላት ደስ ብሏት እንኳንም ካንተ መጣ እንደዚህ ካልከኝ ብላ በቃ እደውልልሃለሁ ብላው ትሄዳለች። እሱም ደግሞ ለመረጃ አንዳንድ ነገር እንዴት ነግረው ብሎ እንጂ ወዷት ወይም አፍቅሯት አይደለም እህቱ ማለት ናት ኤልሹ እንግዲህ የቴዲ ልጅ ናት ማለት ነው። ሄለንም ደግሞ የእሱ ልጅ ናት ብላለች። ግን እሳ የቤሉን እህት አይደለችም። ቤሉን ያውቃል፣ ግን ኤልሹ እንዳትጎዳ ብሎ እስካሁን ድረስ አልተናገረም። አባታቸውንም እንግዲህ ያገተው ራሱ ቴዲ ይመስለኛል። ይሄንን ግን ሄለን የምታውቅ አይመስለኝም። ውስጥ ሰው አለ ማለት ነው። ቴዲ ቤት የተዘጋበው በር መሲንም ከዚህ በፊት እንዳትከፍች ብሎ አሰለ ነበር። እዛ መሀል እንግዲህ ሰው እንዳለ አይተናል፣ አስገንዝበናል ማለት ነው። ይሄን እያደረገ ያለው ሰውዬ እንግዲህ ግራ ተጋብቷል ማለት ነው። ዊቴዲ እንደው ቴዲ ማናደደኝ ወዶች መሲ ላይ እንደዚህ እያደረገ አንተ አጭበርባሪ ማለት ነው። እንግዲህ ሄለን ግራ ገብቷታል። ሽማግሌዎቹን ወስደህብናል ብሏል። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።